አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያም ከብልጽግናው መንግስት ጋር ወደ ድርድር የሚገባ ከሆነ ከአዲስ አበባ ውጭ በሌላ ሀገር እንዲከናወን የትግራይ አመራሮች መጠየቃቸው ተነገረም። ወደ መቀለ ያቀኑት ኦባሳንጆ በስም ያልጠሯትን ኤርትራንና ሰሞነኛውን የድሮን ጥቃትን ጨምሮ አንስተው መነጋገራቸውም ታውቋል። የአፍሪካ ህብረት ተወካዩ ከክልሉ ፕሬዝደንትና ሌሎችን ባለስልጣናት ጋር በተደረገው ውይይት ረክቻለሁ ብለዋል። ዝርዝሩ ተዘጋጅቷል። ይህ በእንዲህ እንዳለ ህወሓት በቀጣይ ቀናት ጦርነት ሊከፍትብን ተዘጋጅቷል ሲሉ የብልጽግናው የደህንነት ሹምና አማካሪ ገለጹ። ኢሳያስ አፈወርቂና ፋኖ ጭምር እየተነሱ ጦርነቱ እንዲቀጥል የሚፈልጉ እያሉም ከሷል። የአራት ኪሎ ሹማምንት ሬድዋን ሁሴንና ጌታቸው ረዳም በአስመራ መቀለና ሱዳን ተደረጉ ያሏቸውን የጸረ ብልጽግና ስብሰባዎችን በተመለከተም ማብራሪያ አቅርበዋል። እንመለከተዋለን። ከአራት ኪሎ አገዛዝ ለውለታቸው ወንበር የተለቀቀላቸው ሁለት የበለጸጉ ተቋሚዎች ያሰራጩት መግለጫ መነጋገሪያ ሆኗል። ኢዜማ ወደ ትግራይ ይዘመትልኝ መግለጫን ይዞ ተመልሷል። ሌላኛው ደግሞ አብን ሲሆን ፋኖ የአማራ ወኪል ሊሆን አይችልም ሲል በአመራሩ በኩል አውግዟል። ይህንንም ይዘናል። ብልጽግና በሚቀጥለው ዓመት ከመረጠኝ ህዝብ 1.5 ትሪሊየን ብር ሰበስባለሁ አለም። በበርካታ ሰበቦች የሚሰበሰበው ግብርና ገቢ ያሻቀበ ሲሆን ታርጋ ለመቀየር እስከ 56,000 ብር ማስከፈልም ጀምሯል። ይህንንም ይዘናል። ፓርቲው የብልጽግናውን ምርጫ ሙሉ በሙሉ ተአማኒነት የሌለው ሲል አሳወቀም። የአፍሪካ ህብረት ስለ ምርጫው ያወጣውን መግለጫንም አሳዛኝ ብሎታል። ተጨማሪ አለን። ሳውዲ አረቢያ ባለፉት ቀናት 4 ኢትዮጵያውያንን በሞት ቀጣች። ከ1600 የሚበልጡት ደግሞ ምህረት ተደርጎላቸዋል ተብሏል። ሌላኛው መረጃችን ነው። ፕሬዚደንት ዶናልድ ትራምፕ ወሳኙን የኢራን የነዳጅ ማስተላለፊያ ደሴትን በቅርቡ እንደሚቆጣጠሩ ከዛቱ በኋላ የምሽት ድብደባዎችን እቅድ ሰረዙም። ኢራን ደግሞ አሜሪካ ከማትወጣው ማጥ ውስጥ ትገባለች ስትል አስጠንቅቃለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ከብልጽግናው መንግስት ጋር ወደ ድርድር የሚገባ ከሆነ ከአዲስ አበባ ውጭ በሌላ ሀገር እንዲከናወን የትግራይ አመራሮች መጠየቃቸው ተነገረም። ወደ መቀለ ያቀኑት ኦባሳንጆ በስም ያልጠሯትን ኤርትራንና ሰሞነኛውን የድሮንን ጥቃት ጨምሮ አንስተው መነጋገራቸውም ታውቋል። የአፍሪካ ህብረት ተወካዩ ከክልሉ ፕሬዝደንትና ሌሎችም ባለስልጣናት ጋር በተደረገው ውይይት ረክቻለሁ ብለዋል። ኦሉሴጉን ኦባሳንጆ ወደ ክልሉ ርዕሰ መዲና መቀለ ያደረጉት ጉዞ አላማን ሲያብራሩም አሁን የተፈጠረው ውጥረት እንዳይባባስ መምከርና ትውውቅ መፍጠር ስለመሆኑ አንስተዋል። A reconnection, a revisit, and not to allow things to deteriorate. I'm satisfied with my meeting with the president. በውይይቱ ላይ የተገኙት የህወሓት ከፍተኛ አመራር አዲስ አለም ባሌማም የጦርነት አፋፍ ላይ ያለውን መካረር ለመቀነስ እሰራለሁ በሚል ኦባሳንጆ ተናግረዋል ሲሉ ገልጸው በእኛ በኩል እዚህ ያለውን ከባድ ሁኔታ አስረድተናል። ለፖለቲካ ውይይት አሁንም ዝግጁ መሆናችንን አሳውቀናል። የሚሆነውን ነገር ወደፊት እናያለን በማለት ገልጿል። ኢትዮ ፎረም የኦባሳንጆን ጉዞ በተመለከተ ከተሰብሳቢዎቹ ያገኘው መረጃ እንደሚያመላክተው ወቅታዊ ጉዳዮች ተነስተው ውይይት ተደርጎበታል። ኦባሳንጆ በአፍሪካ ህብረት መልክተኛነት ለትውውቅና ንግግር እንደመጡ ገልጿል ያሉት ምንጮቹ በቅርቡ የተፈጠረውን ውጥረት አንስተው የድሮን ድብደባዎችንም እንደሚያውቁ ገልጸው መናገራቸውን አስረድቷል። መልክተኛው ቀጥለው ያነሱት ጥያቄም ውይይት ወይንም ድርድር አዲስ አበባ ብትጠሩ ትመጣላችሁ ወይ የሚል እንደነበር ያነሱት የስብሰባው ተሳታፊዎች የፕሪቶሪያው ስምምነት ባስቀመጠው መሰረት ለፖለቲካ ውይይት አሁንም ዝግጁነት እንዳለ ምላሽ እንደተሰጣቸው፣ ነገር ግን ዋነኛው ፍላጎት የተጣሰው የፕሪቶሪያው ስምምነትን በሚያካክስ መልኩ የሚደረግ ድርድር ግን ከአዲስ አበባ ውጪ ማለትም በሌላ ሀገር መደረግ እንዳለበት እንደተነገራቸውም አስረድቷል። ይህንን በተመለከተ አዲስ አበባ ያሉ ባለስልጣናትን ጠይቄ እነግራቸዋለሁ የሚል ምላሽ ኦባሳንጆ ማንሳታቸውንም አክሏል። በሌላ በኩል ከትግራይ ክልል አመራሮች በኩል የደሞዝ፣ የነዳጅ፣ ተፈናቃይ፣ ግዛትና ሌሎችም ክልከላና ከበባዎች ጋር በተያያዘም ያለውን መከራ የሚያስረዳ ገለጻ መቅረቡን ተከትሎ ኦባሳንጆ ከፌደራል መንግስት ባለስልጣናት
በኩል የሚላክላቸውን ገንዘብ ለጦር መሳሪያ መግዣ አደረጉት በሚል እንደተነገራቸው አንስተው ለትግራይ አመራሮች ማቅረባቸውን ተሳታፊዎች ነግረውናል። የክልሉ አመራሮችም መሳሪያ ከዚህ በፊት በነበረው ጦርነትም ከራሱ ከፌደራል መንግስት ኃይል በምርኮ ጭምር ያገኘነው ነው በሚል እንደተገለጸላቸውና ደሞዝን ጨምሮ የእያንዳንዱ ዜጋ ገንዘብ እንደተከለከለ ማስረዳታቸውንም እንዲሁ ኦባሳንጆ ባደራደሩት ጦርነት ወቅት በጋራ ተሰልፈው የነበሩት የአዲስ አበባና አስመራ አገዛዞች እንደነበሩ የሚታወቅ ሲሆን በአሁኑ የመቀለው ጉዟቸው ወቅትም የኤርትራን ስም ሳያነሱ ያሰላለፍ ለውጥ በቀጠናው አድርጋቸዋል። በሀገር ውስጥም በውጭም በማለት ጉዳዩን መጥቀሳቸውን ምንጮቹ ገልጿል። በጥቅሉ ጉዟቸው ልክ ከወራት በፊት ወደ ክልሉ ይጓዙ እንደነበሩ ዲፕሎማቶች ስለ ነባራዊ ሁኔታው ለመረዳትና በአዲሱ የህብረቱ ሹመታቸው ትውውቅ ለመፍጠር እንጂም የተለየ ልዩነትን የሚፈጥር እንደማይመስል ያነሱት ታዛቢዎች በመሬት ላይ ያለው ሁኔታ እንዲህ ከፌደራል መንግስቱ በኩል ፍቃድ አግኝተው የሚመጡ መልእክተኞች ጉዞ ውስጥ የዜጎችን ሰቆቃ ማስቀጠል ነው ይላሉ። ይህ በእንዲህ እንዳለ ህወሓት በቀጣይ ቀናት ጦርነት ሊከፍትብን ተዘጋጅቷል ሲሉ የብልጽግናው የደህንነት ሹምና አማካሪ ገለጹ። ኢሳያስ አፈወርቂና ፋኖን ጭምር እያነሱ ጦርነቱ እንዲቀጥል የሚፈልጉ እያሉም ከሷል። የ4 ኪሎ ሹማምንት ሬድዋን ሁሴንና ጌታቸው ረዳም በአስመራ መቀለና ሱዳን ተደረጉ ያሏቸውን የጸረ ብልጽግና ስብሰባዎችን በተመለከተም ማብራሪያ አቅርበዋል። የብልጽግናው መንግስትና ህወሓትን በመወከል የፕሪቶሪያው የሰላም ስምምነትን የተፈራረሙት የወቅቱ የአብይ አህመድ ሹመኞች ሬድዋን ሁሴንና ጌታቸው ረዳም አልጀዚራ ላይ በጋራ ያሰፈሩት ሀተታም በደቡብ አፍሪካ ድርድር በሚደረግበት ወቅት የነበረውን ሁኔታ በማስታወስ የሚጀምር ነው። ያ ስምምነት በፈረንጆቹ 2022 ቢፈጸምም ነገር ግን ሁሉም አካል ያንን ስምምነት አልተቀበለም። በኢትዮጵያ በህወሓትም ሆነ በፋኖ ውስጥ ያሉ አካላትም በስምምነቱ የተበሳጩ አሉ ብሏል። እነ ሬድዋንና ጌታቸው የህወሓት ወግ አጥባቂዎች እንደገና እንዲደራጁና ጦርነትን እንዲቀጥሉ የሚያስችላቸውን የአጭር ጊዜ ተኩስ አቁም ይፈልጉ ነበር የሚሉት የትናንት ህወሓቶች የዛሬ ብልጽግናዎች በእነሱ እይታ በውጊያው ላይ ጊዜያዊ ማቆም ከተደረገም እንደገና መታጠቅ፣ ተነሳሽነቱን መውሰድና የበላይነቱን ማግኘት የሚችሉ ይመስላቸው ነበር እያሉም አልጀዚራ ላይ ከሷል። በፋኖ ውስጥ ያሉ ጽንፈኛ ያሏቸው አካላትንም ውጊያው እንዲቀጥል ይፈልጉ ነበር ያለው ሀተታቸው የፌደራል መንግስቱ ለህወሓት ተለሳልሷል በሚልም አክለውበታል። ቀጥለውም እነ ሬድዋን የሚያነሱት ትግራይን በጋራ ለመውጋት ከጎናቸው ያሰለፏቸው የኤርትራው ፕሬዝደንት ኢሳያስ አፈወርቂን ሲሆን ስምምነቱ የቀጠናውን ጥቅም የማያስጠብቅ የሲአይኤ ሴራ ነው በማለት በአደባባይ እስከ ማውገዝ የደረሰ ስርዓት ስለመሆኑ እያነሱ ከሷል። ኢሳያስ ደካማ የተከፋፈለችናም ለሴራዎች የተጋለጠች ኢትዮጵያን ለማየት ባለው ፍላጎት በኢትዮጵያ መንግስት ላይ የተለያዩ አማጺና ታጣቂ ቡድኖችን ለረጅም ጊዜ ሲደግፍ ቆይተዋል የሚሉት የብልጽግናው ሹማምንት ከእንዲህ ያለው አካል ጋር ሆነው ሚሊዮኖችን የሚገድል ጦርነትን እንዴት ኢትዮጵያ ውስጥ አከናወኑ የሚለው ግን በሀተታቸው ላይ ሊያነሱት አልወደዱም። በአሁኑ ወቅትም ሻቢያ፣ ህወሓት፣ ፋኖና ሌሎችም ጽምዶ ብለው ተሰባስበውብናል የሚለው የብልጽግናው የደህንነት ሹም ትንተና በአስመራ በመቀለና በሱዳን በድብቅና በይፋ ስብሰባዎችን እያደረጉ ነው ይላል። ከዛም ማስረጃው ምን እንደሆነ ባይታወቅም በአስመራ የሚታገዘው የቀረው የህወሓት ቡድን በሚቀጥሉት ቀናት በፌደራል መንግስቱ ላይ ጥቃት ለመሰንዘር ወስኗል ሲልም አልጀዚራ ላይ የሰፈረው የነሬድዋን ሀተት አስቀምጧል። የፕሪቶሪያው ስምምነትን በመጣስ ህወሓትን የሚከሰው ይኸው የብልጽግናው ሰዎች ጽሁፍ ህወሓት የክልሉን ጊዜያዊ አስተዳደር አፍርሶም የራሱን ህገወጥ አስተዳደር መስርቷል። በኤርትራ መንግስት ቀጥተኛ ድጋፍ ከፍተኛ ቁጥር ያለው ተዋጊ ኃይል ምልመላን ማሰልጠንና ማስታጠቁንም ቀጥሏል በማለትም ያብራራል። አስከትሎም ዓለም አቀፉ ማህበረሰብ በአስመራና መቀለ አመራሮች ላይ ተጽዕኖ እንዲያሳደር ጥሪ ያቀርባል። ባለፉት ተከታታይ ቀናትን በተመሳሳይ ህወሓት ለዓለም አቀፉ ማህበረሰብ ጥሪ ማስተላለፉ የሚዘነጋ አይሆንም። ከ4 ኪሎ አገዛዝ ለውለታቸው ወንበር የተለቀቀላቸው 2 የበለጸጉ ተቋሚዎች ያሰራጩት መግለጫ መነጋገሪያ ሆኗል። ኢዜማ ወደ ትግራይ ዘመትልኝ መግለጫን ይዞ ተመልሷል። ሌላኛው ደግሞ አብን ሲሆን ፋኖ የአማራ ወኪል ሊሆን አይችልም ሲል በአመራሩ በኩል አውግዟል። እነዚህ 2 ፓርቲዎች ባለፉት 7 የኢትዮጵያ የመከራ ዓመታት ጦርነትን ቀስቅሰዋል፣ ተሳትፏል። የውጭ ሀገር ሰራዊት ጣልቃ ገብነትን ምክንያታዊ እያደረጉም ደግፏል። በእያንዳንዱ የአገዛዙ የግድያ ፕሮጀክቶች ላይ
በተቃዋሚ ስም የማስቻልና የማጀብ ኃላፊነታቸውንም ተወጥቷል። ለዚህ ግብራቸው ደግሞ ጥቂት የስልጣን ዳረጎት ተወርውሮላቸዋል። ከሰሞኑን ብልጽግና በተወዳደረበት ስፍራ ሁሉ አሸነፍኩ እያለ በሚገኝበት ምርጫ የተባለ ድግስ የተወሰኑ የነዚህ ፓርቲ ሰዎች እጩ በሆኑበት ስፍራ ተወዳዳሪ ብልጽግና ሳያቀርብ ወደ ምክር ቤት እንዲገቡ ለጀባ ተግባራቸው ውለታውን መልሷል። በአዲስ አበባ ከተማ በምርጫ ክልል 18 የተወዳደሩት የምርጫ እጩ አቶ ኢዮብ መሳፍንት ኃይለማርያም የህዝብ ተወካዮች ምክር ቤት መቀመጫን አግኝቷል። በአማራ ክልል ጎንደር ዙሪያም ጣሂር መሐመድ የተባሉ ግለሰብ በተመሳሳይ ወንበር ተለቆላቸዋል። እነርሱም በበኩላቸው ህዝብን ወደ መስደብ ግብራቸው ተመልሰው ለብልጽግና ውለታም ምላሽ ላይ ናቸው። የመጀመሪያው ደግሞ ኢዜማ ሲሆን ወደ ትግራይ ይዘመትልኝ ህወሓትም ይውደምልኝ አንድምታ ያለው መግለጫውን ይዞ ወጥቷል። የነ ብርሃኑ ነጋው ስብስብ መግለጫ ላለፉት 30 ዓመታት በላይ በሀገሪቱ ውስጥ ላሉ ችግሮች፣ ግጭቶች፣ ጥቃቶች እንደዚሁም ሌሎች በርካታ ችግሮች በዋናነት ምክንያቱ ህወሓት ነው ሲል አንስቶም ልክ ከ5 ዓመታት በፊት የነበረውን መግለጫውን እንደገና ይዞ ቀርቧል። እንደ ህወሓት አይነት በደም የማይጠረቅ አካልና እሱን የሚዘውሩ ጥቂት ግለሰቦች በቃችሁ ብሎ ለማስቆም በህገ ወጥ ቡድኑ ላይ ብቻ ያነጣጠረ አስፈላጊ እርምጃም በመንግስትና ከመንግስት ጋር በጋራ በሚቆሙ ማንኛውም አካላት በኩል ሊወሰድ እንደሚገባ እናምናለን ይላል ኢዜማ የተሰኘው ፓርቲ። ኢዜማ የኤርትራ ጦር ትግራይ ክልል ውስጥ ገብቶ መዋጋቱን መግደሉንና መድፈሩን ምክንያታዊ እያደረገ የነበረ መሆኑ የሚዘነጋ አይሆንም። ሌላኛው ደግሞም አብን በሚል ስም የተወሰኑ ግለሰቦች የቀሩት ስብስብ ሲሆን ጣሂር መሐመድ የተባሉት ግለሰብም የተሰጣቸውን ወንበር ተከትሎ የአማራ ክልል ወጣቶችን ሲወርፉ ተደምጧል። ቁልፍ አመራሮችን አሳስረው ወይንም ከምርጫ አስወጥተው ከ4 ኪሎ መንግስት ስልጣንና ወንበር ካገኙ ሰዎች ውስጥ አንዱ የሆኑት አቶ ጣሂር በብልጽግናው ልሳናት ላይ ቀርበው ፋኖን የጽንፈኛ ስብስብ ሲሉ ጠርተው ይህ ኃይል የአማራ ህዝብን የሚወክል አይደለም ብለዋል። የፋኖ ታጣቂ ኃይል ባለፉት ዓመታት የአማራ ህዝብን ዋጋ አስከፍሏል የሚሉት ጣሂር ጽንፈኛው ቡድን መራጩን ህዝብ በዚህ ምርጫ ተሳተፍና ይህንን ታደርግና የሚሉ ዛቻና ማስፈራሪያዎችን ጭምር በመጠቀም አደገኛ ቅስቀሳዎችን ሲያደርግ ቆይቷል። ነገር ግን ከሽፎበታል ብለዋል። አሁን እሳቸው የአማራ ህዝብ ውክልናን አግኝተዋል ተብለው ወደ ፓርላማ የገቡ ሲሆን ከዚህ በፊት ህዝቡን ክዳችሁታል በሚል በጋዜጠኞች ሲጠየቁ በሰጧቸው ምላሾችም ይታወሳሉ። በመካድ በግንጥሱ አንተ ማን እዚህ ሰው ነው በመካድ ነው ብለህ የምትናገር አይደለም። አንተ ከዚህ ተቀምጠ ሰዎችን ካህዲ ብለህ ለመናገር ምንም አይነት ፍቃድ የለም። ጥያቄ ካለ ትጠይቃለህ እንጂ ልትጠይቅ እንጂ ልትሳደብ አልመጣም። ካልሆነ ትወጣለህ። ኖ ኮሜንት። እንደዚህ አይነት የገበሬውንም የልዩ ኃይሉንም ምናምንም አጀንዳ ሰብስቤ ላወራ አልችልም። ሶሪ። ኖ ኮሜንት። ኖ ኮሜንት። ኖ ኮሜንት። አይ ምንም ብልጽግና በሚቀጥለው ዓመት ከመረጠኝ ህዝብ ላይ 1.5 ትሪሊየን ብር ሰበስባለሁ አለም። በበርካታ ሰበቦች የሚሰበስበው ግብርና ገቢ ያሻቀበ ሲሆን የመኪና ታርጋ ለመቀየር እስከ 56 ሺህ ብር ማስከፈልም ጀምሯል። የሀገሪቱን የኢኮኖሚ ሉዓላዊነት ለነ IMF የሸጠው ብልጽግና መረጡ ባላቸው ዜጎች ላይ የሚቆልለው ክፍያም ቀጥሏል። በቅርቡ አበዳሪው IMF ከመብራት፣ ከውሃ፣ ከአገልግሎትና ከሌሎችም መንገዶች የምታስከፍለውን መጠን አሳድግ፣ ግብርና ታክስ ጨምር፣ ድጎማዎችን አንሳ የሚል ትዕዛዝን ለብልጽግናው አገዛዝ መስጠቱ የሚታወስ ነው። ይህንን ተከትሎም በውጭ ምንዛሬ በየዓመቱ እያሽቆለቆለ ያለውን በጀቱን ያስተዋወቀው አገዛዙም ከፍተኛ ገቢ ከዜጎች ለመሰብሰብ መዘጋጀቱን ይፋ አድርጓል። በ2019 በጀት ዓመትም ከታክስ ብቻ 1.5 ትሪሊየን ብር ሰበስባለሁ ብሏል። አብዛኛውን ገቢውን ደግሞ ለተበደር ነው የምንከፍለው ነው ሲል ገልጿል። በኑሮ ውድነቱ ላይ ሌላ ራስ ምታት የሆነው ይህ የብልጽግናው እቅድ ከወዲሁ መተግበር ከጀመረባቸው መስኮች ውስጥ አሽከርካሪዎች ላይ የሚጣሉ ክፍያዎች ይገኙበታል። በቅርቡ በ10 ሺዎች እየከፈሉ አሽከርካሪዎች እንደገና ይፈተናሉ ሲባል ዓላማው ከበርካታ አሽከርካሪዎች ቢሊዮኖችን መሰብሰብ ነው። አሁን ደግሞ ለታርጋ ቅያሬ እስከ 56 ሺህ ብር ማስከፈል ጀምሯል። በዚህ ይፋ በተደረገም አዲስ ታርጋ የማውጣትና ነባር ተሽከርካሪዎችን ሰሌዳ በአዲስ የመተካት ሂደት እንደ የተሽከርካሪው አይነት እስከ 56 ሺህ ብር መክፈል የሚጠይቅም ይሆናል። ከአንድ ወር በኋላ ለሚጀምረው የ2019 በጀት ዓመትም የ2.34 ትሪሊየን ብር በጀት መዘጋጀቱን የብልጽግናው መንግስት አሳውቋል። ይህ ባለፈው ዓመት ከነበረውና ከወራት በፊት በጀት እጥረት ላጋጠማቸው በሚል የተደረገውን የ204 ቢሊዮን ብር ጭማሪ ጋር ተዳምሮ ከነበረው
2.13 ትሪሊየን ብር መጠነኛ ጭማሪን ያሳያል። ነገር ግን በጀቱ በውጭ ምንዛሬ ሲሰላም አሁንም በየአመቱ ቅናሽን እያሳየ የቀጠለ ነው። ባለፉት 3 ዓመታት የብልጽግናው መንግስት ያስተዋወቃቸው የበጀት ረቂቆች በየአመቱ በወቅቱ በነበሩት የምንዛሬ ተመኖች መሰረት እየቀነሱ የመጡም ሆኗል። በማሳያነት ለ2017 የተያዘው በጀት ከተደረገው ጭማሪ ጋር ተዳምሮ በወቅቱ በነበረው ምንዛሬ 21.8 ቢሊዮን ዶላር የነበረ ሲሆን ዘንድሮ የተገለጸው በጀት ወደ 14.8 ቢሊዮን ዶላር አካባቢ ደርሷል። ይህ ረቂቅ በጀት ከአምናው ጋር ሲነጻጸርም ከ1 ቢሊዮን ዶላር በላይ አሽቆልቁሏል። በእርግጥ ባለፉት ዓመታት የብልጽግናው አገዛዝ ከፍተኛ የበጀቱን ክፍል ያዋለው ለጦርነት ፕሮጀክቶቹና ምላሻቸው ዝቅተኛ ለሆኑ ተግባራት ነው። ትምህርት ቤቶችና የጤና ማዕከላት ይወድሙ ዘንድ ለድሮኖች መግዣ ከፍተኛ ገንዘብ ወጥቷል። ለወጣቶች የስራ ዕድል መፍጠሪያ ኢንተርፕራይዞች ሳይሆን ወጣቶችን ለሚፋለሙ ሚሊሻዎች ከፍተኛ ቁጥር ያለው ገንዘብ ተከፍሏል። ዘንድሮም ለካፒታል ፕሮጀክቶች የዜጎችን ህይወት ለሚቀይሩ መሰረተ ልማቶች የተያዘው በጀት ዝቅተኛ በሚል የሚገለጽ ሆኗል። ፓርቲው የብልጽግናውን ምርጫ ሙሉ በሙሉ ተአማኒነት የሌለው ሲል ገለጸም። የአፍሪካ ህብረት ስለ ምርጫው ያወጣውን መግለጫን ማሳዛይ ብሎታል። ብልጽግና አካሄድኩት ያለውን ምርጫ ሙሉ በሙሉ ተአማኝነቱን ያጣም እንደነበር ያሳወቀው ደግሞ የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ነው። ኦፌኮ በአስከፊ ሁኔታዎች ውስጥ የተካሄደ ያለው ምርጫም ዘላቂ ሰላምን፣ የተረጋጋ ዲሞክራሲንና የኢኮኖሚ እድገትን ሊያመጣ እንደማይችል አቋሙን አሳውቋል። ድርጅቱ ረዘም ላሉ ዓመታት በኢትዮጵያ ፖለቲካ ውስጥ የዘለቀ ቢሆንም ባሳለፍነው ግንቦት 24 በተካሄደው ምርጫ የተሳተፈው ግን ህጋዊ ፓርቲነቱን ለማስጠበቅ ብቻ እንደሆነ አስቀድሞ ገልጾ ነበር። ፓርቲው ምርጫው ከመካሄዱ በፊት ጦርነቶች በአስቸኳይ እንዲቆሙም፣ የፖለቲካ እስረኞች ያለምንም ቅድመ ሁኔታ እንዲፈቱ፣ የተዘጉ የፖለቲካ ፓርቲ ጽህፈት ቤቶች እንዲከፈቱ ጠይቆ እንደነበርም ባወጣው መግለጫ ላይ ጠቁሟል። አፋኝ የሚዲያና የሲቪል ማህበረሰብ ህጎች እንዲሰረዙም፣ ገለልተኛና በጋራ መግባባት ላይ የተመሰረተ የኢትዮጵያ ብሔራዊ ምርጫ ቦርድ እንዲቋቋም፣ የጸጥታ ኃይሎች ከፖለቲካ ወገንተኝነት የጸዱና ገለልተኛ እንዲሆኑ ከሌሎች ተቋሚ ፓርቲዎች ጋር ጥሪ ማቅረቡም የሚታወስ ነው። የፓርቲዎቹ ጥያቄ ተቀባይነት ሳያገኝ የተካሄደው ምርጫ ወቅት ገዢው ፓርቲን ወክለው የሚሰሩ የሚመስሉ የምርጫ አስፈጻሚዎች የተፈጸመ ግልጽ አድሏዊነት መታዘቡን ግን ገልጿል። በመራጮች ላይ ከፍተኛ ማስፈራራት መፈጸሙንና የተቋሚ ፓርቲ ተወካዮች ተከታታይ ትንኮሳና ከምርጫ ጣቢያ በኃይል ማስወጣትን የመሳሰሉ ህገወጥ አሰራሮች መከሰታቸው ምርጫውን አስመልክቶ ባወጣው መግለጫ ላይ ሰፍሯል። ምርጫውን የታዘቡት የአፍሪካ ህብረትና የምስራቅ አፍሪካ የልማት በየነ መንግስታት ድርጅት ኢጋድ ልዑካን የሰጧቸው መግለጫዎችንም እጅግ የሚያሳዝኑና የዲሞክራሲ መርህን ያቃለሉ በማለት ኦፌኮ ኮንኗል። ኦፌኮ እንደሚለው በሚሊዮኖች የሚቆጠሩ ዜጎች ከምርጫ መገለል ችላ ብሎ ለይስሙላ ምርጫን ማከናወንና እውቅና መስጠት አምባገነናዊ ስርዓትን ከማጽናት የዘለለ ትርጓሜ የለውም። የፓርቲው ሊቀመንበር መረራ ጉዲናም ምርጫውንና የምክክር ኮሚሽኑን በተመለከተም ከሰሞኑ እንዲህ ሲገልጹ ተሰምተው ነበር። ቅርጫውን ካለመሆን የማያስችል ሁኔታ እያየ ሄደ። ለምሳሌ ራሲን ነው የምታታልለው፣ የኢትዮጵያ ህዝብን ነው የምታታልለው። አሁን እንትን ላይ ሲቃሉ ሲከራከሩ ሚዲያ ላይ ሲመረጥ እንዲህ ያደርጋለሁ ምናምን። ይሄ ምንድነው? ማነው ምክክር ኮሚሽን የሚባለው 4 ዓመት ሙሉ አጀንዳ ይሰበስባል። 4 ዓመት ማለት ፖለቲካ ለሚገባው ሰው የፖለቲካ ቲያትሩን ወሰን ክልል አልፌ ከመስራት ውጭ ምንድን ነው የሚያመጣው? ሳውዲ አረቢያ ባለፉት ቀናት 4 ኢትዮጵያውያንን በሞት ቀጣች። ከ1600 የሚበልጡትን ደግሞ ምህረት አድርጌላቸዋለሁ ብላለች። የሳውዲ አረቢያ የሀገር ውስጥ ጉዳይ ሚኒስትር ሰኔ 1 2 እንደዚሁም ሰኔ 3 2018 2 ሌሎች ኢትዮጵያውያንን በስቅላት መገደላቸውን አሳውቋል። የሞት ቅጣቶቹ የተፈጸሙት ሰኔ 1 በናጅር ግዛት እንደዚሁም ሰኔ 3 ደግሞ በአሲር ግዛት መሆኑን የሚኒስቴሩ መግለጫ ያመለክታል። 4ቱም ኢትዮጵያውያን በሞት የተቀጡት ወደ ሳውዲ አረቢያም ሐሺሽ ይዘው በመግባታቸው ስለመሆኑም በዚህ መግለጫ ላይ ተመላክቷል። የኢትዮጵያ የውጭ ጉዳይ ሚኒስትር በበኩሉ በሳውዲ አረቢያ በእስር ላይ የሚገኙ ከ1600 በላይ የሚሆኑ ኢትዮጵያውያን የፍርድ ሂደታቸው ተቋርጦ ምህረት እንዲደረግላቸው ተደርጓል ይላል። ሂውማን ራይትስ ዎች የሳውዲ አረቢያ ባለስልጣናት ሚያዝያ 13 2018 3 ኢትዮጵያውያን በሞት መቀጣታቸውን ገልጾ የ65ቱ ፍርድ ተፈጻሚነት ግን እንዲዘገይ መደረጉን አሳውቆም ነበር። የሳውዲ አረቢያ የሀገር ውስጥ ሚኒስትር
ሚኒስትር በተለያየ ጊዜም የሞት ቅጣት የተፈጸመባቸው ኢትዮጵያንን በሚመለከት ባወጣው መግለጫ ላይ የሃይማኖት መልእክቶችና የሸሪያ ህግን በመጥቀስ የሟቾችን ስም ዝርዝርም አስቀምጧል። ዓለም አቀፉ የሰብአዊ መብቶች ተቋም ሚያዝያ 21 ባወጣው ሪፖርት ደግሞም በሳውዲ አረቢያ ከቅርብ ዓመታት ወዲህ በተለይም ከአደንዛዥ እጽ ጋር በተያዘም ወንጀሎች ኢትዮጵያንን ጨምሮ በርካታ የውጭ ሀገር ዜጎች ላይ የሞት ቅጣት እየተፈጸመ ነው ብሏል። ሂዩማን ራይትስ ዎች ምንጮቹን ጠቅሶ በመቶዎች የሚቆጠሩ ኢትዮጵያውያን አሁንም በሳውዲ አረቢያ እስር ቤቶች ውስጥ እንዳሉ በመግለጫው አስፍሯል። ከ200 በላይ የሞት ፍርድ የተፈረደባቸው ኢትዮጵያውያን በሐሚስ ሙሻይት እስር ቤት ውስጥ ይገኛሉ ሲልም ጠቅሷል። ፕሬዚደንት ዶናልድ ትራምፕ ወሳኙን የኢራን የነዳጅ ማስተላለፊያ ደሴትን በቅርቡ እንደሚቆጣጠሩ ከዛቱ በኋላ የምሽት ድብደባዎችን እቅድ ሰረዙም። ኢራን ደግሞ አሜሪካ ከማትወጣው ማጥ ውስጥ ትገባለች ስትል አስጠንቅቃለች። የአሜሪካው ፕሬዚደንት ዶናልድ ትራምፕ ከኢራን ጋር እየተደረጉ ያሉ ድርድሮች የተሻለ ደረጃ ላይ በመድረሳቸው ለምሽቱ ተይዘው የነበሩ የጥቃትና የቦምብ ድብደባ እቅዶች መሰረዛቸውን ይፋ አድርገዋል። ፕሬዚደንቱ በመግለጫቸው የድርድር ሂደቱና የመጨረሻዎቹ ነጥቦች አሜሪካ፣ እስራኤል፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶች፣ ኳታር፣ ቱርክ፣ ፓኪስታን፣ ባህሬን፣ ኩዌት፣ ዮርዳኖስ፣ ግብጽና ሌሎች ወገኖችን ባካተተ መልኩም በሁሉም ተሳታፊዎች በስምምነት መጽደቃቸውን አስረድቷል። ዶናልድ ትራምፕ ለአራተኛ ቀን በኢራን ላይ ከባድ ጥቃት እንደሚፈጸም ካስጠነቀቁ ከሰዓታት በኋላም የጥቃት ሀሳባቸውን መልሰው መቀልበሳቸውን አሳውቋል። ፕሬዚደንቱ በገጻቸው ላይ ባህር ኃይሏ፣ የአየር ኃይሏም፣ የአየር መከላከያ ስርዓቷና ሁሉም የጥቃት አቅሟም ወድሟል ያሏትን ኢራን ዳግም ሌሊት በኃይለኛው ትመታለች ብለው ነበር። ቬንዙዌላ ላይ እንዳደረግነው ብዙም ሳይቆይ የሐረግ ደሴትና ሌሎችንም የነዳጅ መሰረተ ልማቶችን እንይዛለን፣ በዚህም የኢራንን የነዳጅና የጋዝ ገበያን ሙሉ በሙሉ እንቆጣጠራለን ሲሉ እቅዳቸውንም አሳውቋል። ከኢራን ጋር የሚደረገው ጦርነት ከተጀመረበት ጊዜ አንስቶ ፕሬዚደንት ዶናልድ ትራምፕ የኢራን ዋነኛ የነዳጅ ማስተላለፊያ የሆነውን የሐረግ ደሴትን እንደሚቆጣጠሩ በተደጋጋሚ ሲናገሩ ነበር። ይህ በእንዲህ እንዳለ ኢራን ደግሞም አሜሪካ ከማትወጣው ማጥ ውስጥ ትገባለች ስትል አስጠንቅቃለች። ፕሬዚደንት ዶናልድ ትራምፕ የኢራን ወሳኝ የመተላለፊያ ደሴትን የመቆጣጠር እቅድ እንዳላቸው ይፋ ካደረጉ በኋላ ከኢራን በኩል የተሰነዘረ ማስጠንቀቂያም ሆኗል። የኢራን ፓርላማ አፈ ጉባኤና ከአሜሪካ ጋር በሚደረገው ድርድር ዋነኛ ተደራዳሪ የሆኑት ሞሐመድ ባጊር ጋሊባፍ በኤክስ ገጻቸው ላይ ባሰፈሩት መልእክታቸው የተሳሳተ ስልትና ግብታዊ ውሳኔም ሁሉን ነገር በአስከፊ ሁኔታ ይገለባብጠዋል ሲሉ አስጠንቅቋል። ባለስልጣኑ ጨምሮም እነዚህ ሁኔታዎች ለዓመታት የማይወጣበት ማብቂያ የሌለው አዘቅትን በመፍጠር የነዳጅ መሰረተ ልማቶችና ገበያውን ሊያወድሙት ይችላሉ ብለዋል። አሜሪካ እንደምትለው የምትቀጥል ከሆነ ሌላኛዋን ኢራንን ትመለከታላችሁ በማለትም ጋሊባፍ ዛቻቸውን አንጸባርቋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።